ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። ሳምንታዊ የእንግዳ ፕሮግራሜን ይዤላችሁ መጥቻለሁ። በመላው ዓለም ሆናችሁ የምትከታተሉት የእንግዳ ፕሮግራሜን ወደ እናንተ አቀርባለሁ። ተከታተሉ። ወደ ተመልካቾች ዛሬ ለየት ባለ ፕሮግራም ወደ እናንተ መተናል። እዚህ ከኔ ጋር የምታያቸው እጅግ በጣም የተወደዱ በጣም የእግዚአብሔርን ሕዝብ የእግዚአብሔርን መንግስት ለረጅም ዘመናት ያገለገሉ በልዩ ልዩ መንገድ የባረኩን የተጠቀምንባቸው አገልጋዮች ናቸው። ዛሬ አንዳች ጉዳይ ገጥሟቸው ወደ እናንተ ወደምትወዷቸው ብዙ ወዳገለገሏችሁ ሕዝብ በዚህ ሚዲያ በኩል መጥተዋል። ዛሬ በሚኖረን ቆይታ ደግሞ እናንተም የበኩላችሁን እግዚአብሔር የሚከብርበትን ነገር የምታደርጉበትን እድል ታገኛላችሁ ብዬ አምናለሁ። እንኳን ደህና መጣችሁ። መቼም እንዴት ከማንና እንዴት እንደምጀምር አላቅም። ሁላችሁም ለኛ በጣም እንቁ ናችሁ። በእግዚአብሔር መንግስት ውስጥ በጣም የተጠቀምንባችሁ በጣም የተባረክንባችሁ ወርቅዬ፣ ፓስተር ወርቅነህ ሀላሮ፣ ማፊ፣ መስፍን ጉቱ፣ ያሬዶ በጣም የምንወዳችሁ እጅግ በጣም የተጠቀምንባችሁ አገልጋዮች ናችሁና በዚህ አጋጣሚ በእንደዚህ አይነት ሁኔታ ወደዚህ ስቱዲዮ መጥታችሁ ሀሳባችሁን ማካፈል እንደምትፈልጉ ስትነግሩኝ እኔስ የቤተክርስቲያን አካል አይደለሁ ወይ የአካሉ አንድ ብልት አይደለሁም ወይ እኔም ይመለከተኛል አብሬያችሁ ሆናለሁኝ ብዬ ነውና ይሄንን ፕሮግራም ያዘጋጀ ነው። አይ ሆፕ ተመልካቾችም ይሄንኑ መንፈስ እንደሚጋሩ አምናለሁኝ። ምን እግር ጣላችሁ? እስኪ ከናንተ ይስሙ ተመልካቾች። ያሬድ ካንተ ልጀምር። እሺ፣ በዓለም ዙሪያ ላይ ያላችሁ ቅዱሳን እግዚአብሔር ይባርካችሁ። ዛሬ እንግዲህ እኔም ወንድሞቼም በፊታችሁ የመጣ ነው ለአንድ ጉዳይ ነው። እጅግ በጣም የምንወደው በጣም የምናከብረው ወንድማችን ታሞብን ነው። ወንድማችን ውድነት ወልቻ ይባላል። የብዙ አገልጋዮች ደጋፊ ነው። በምድረ በዳ በጣም በከባባድ ችግሮች ጊዜ ከአገልጋዮች ጎን መቆም የሚወድ በቃ ፈልጎ አድኖ በቃ የት ናችሁ እያለ ለብዙዎች መቆም ምክንያት በዓል ቢሆን በተለያየ ጊዜ ላይ በቃ አገልጋዮችን የሚጎበኝና በአገልጋዮች ችግር ጎን የሚቆም ወንድማችን ነው እና በጣም ቅን ልብ በጣም የተወደደ ወንድም ነው እና ይሄ ወንድም ከባድ የጤና ኬዝ ገጠመው። የ5 ልጆች አባት ነው። በጣም የተባረከች ባለቤት አለችው እና እነኚህን 5 ልጆች እንደያዘ እንግዲህ ያው ኩላሊቱ ሁለቱም ኩላሊቱ ፌል አረገ። ስለዚህ ይሄንን ኩላሊት ፌል ማድረግም ብቻ ሳይሆን ደግሞ አይኖቹ ከባድ አደጋ ላይ ደረሱ። እንግዲህ ባለበት ትንሽ የስኳር ህመም ጋራ በተያያዘ የአይን መድከም ገጠመው። ይሄ ደግሞ እኔንም ገጥሞኝ የነበረ ኬዝ ነው የዛሬ 5 ዓመት እና በዓለም ዙሪያ ላይ ያላችሁ ቅዱሳን እንግዲህ ከኔ ጎን እንደቆማችሁ የወንድሜን ህይወት እንድታተርፉ እንድታድኑልኝ በሚል ነው ከወንድሞቼ ጋር ተባብረን የመጣ ነው። ይህንን የከበረ ጥሪ ለማቅረብ ነው። እንደዛ ደጉ ሳምራዊ በኢያሪኮ መንገድ ላይ ወድቆ ተደብድቦ በወንበዴዎች ቆስሎ የነበረውን ሰው በብዙ ዋጋ ከፍሎ አሳክሞት ቁስሉን በዘይት ቀብቶ የሚያስፈልገውን ነገር አድርጎ ህይወቱን እንዳተረፈለት እንዲሁ ደግሞ አሉ ዛሬም ደጋግ ሳምራውያን እና እግዚአብሔር እንዲጠቀምባችሁ ይህንን ቤተሰብ እንድትታደጉ ይህን ወንድሜን በቃ እንደገና ቆሞን ልናየው እንፈልጋለን ከወንድሞቼም ጋር። ዛሬ እንደውም እኛ ተመርጠን ነው ትንሽ የመጣ ነው እንጂ የብዙ አገልጋዮች ወዳጅ ነው እና ይህንን ወንድማችንን ባካችሁ አሳክሙልን ለማለት ነው። ማፊ አሁን ስላለበትም የጤና ሁኔታ ትንሽ ዘርዘር አድርገህ እስኪ ስለ ወንድማችን ነገር። ያ እንግዲህ እኔ ውዱዬን ሳቀው ወደ 15 ዓመት በላይ ነው። ያሬድዬም ተናገረው እና ከእጁ በልተናል። በእውነት ሰጥቶ የማይጠግብ ሰው፣ ሰጥቶ እንዳልሰጠ አክት የማያረግ ሰው፣ የማይሰለች ሰው እና እኔ ከሁሉ ትዝ የሚለኝ ከየት ይስማ ከጓደኞቼ ይስማ ከምን ይስማ አላቅም። እኔ ፋሲካ ተቸገርኩ በጣም። ሰው ሁሉ ፋሲካ ሲያከብር እኔ 1 ዶሮ ማርደው አጣሁ። አገልጋይ ሆኜ ማለት ነው። እየዞርኩ እያገለገልኩ ሁሉ ሰው እያወቀኝ ዓለም ሁሉ እያወቀኝ
ዶሮ ማርዶ ወጣው ቲጂ በማመልከው በእግዚአብሔር ፊት እና አሁን ስለ ውዱ ቸር ነው ደግ ነው ይሄን ብቻ አይደለም። ዛሬ ሰው አንዴ ከሰጠሽም ደጋሚ ላይ ያይሽ ይችላል። ውዱ ግን እስከዚህች ቀን ድረስ አብሮ ነው ያለው። እኔ በዛ በረሃብ ዘመን ላይ በእኔ በተጨነኩበት ሰዓት ላይ በህይወቴ ያደርገውን ነገር ለያሬዶ አድርጓል፣ ለወርቅሻም አድርጓል። ለእኔ ግን ካረገውና እኔ በእውነት ዛሬ ራሱ ስለሱ ሳስብ እንደው የቅዱሳንን ፈጣን እርዳታ አስቸኳይ የሆነ እርዳታ እኛም ደግሞ ጸጣንል። ዛሬ ደግሞ እኛም ካለን ደግሞ ያሬድዬም ይሰጣል፣ እኔም እሰጣለሁ፣ ወርቅዬም ይሰጣል። ብዙ ቅዱሳኖች አገልጋዮች አሉ ከሱ እየበሉ ከሱ እየጠጡ እና ማን ይንገረው አላውቅም። ያቺ ፋሲካ እኔ ዶሮ ማርዶ ይለኝ እና ከአንዱ ጓደኛዬ እንግዲህ ሰምቷል እና የዕለት ዕለት የፋሲካ ጠዋት በር ይንቋቋል። በር ሲንቋቋት ይሄው በማመልከው በእግዚአብሔር ፊት ውዱ ነው ሙሉ መደብ ስጋ ቅርጫ ይዞ የዕለት ዕለት ነው ብልሽ የፋሲካ ዕለት እሱ አሁን ከልጆቹ ጋር በበዓል ማክበር አልነበረበትም። የዕለት ዕለት ሙሉ መደብ ቅርጫ በኩርቱ ፌስታል ሞልቶ የኔን በር ያንኳኳል እና እንዲህ አይነት ደግ ሰው ገባሽ? እንዲህ አይነት ለአገልጋይ የሚቆም ሰው ዛሬ ደግሞ ለሕክምና እንኳን የሚሆነው ነገር የለው። የ5 ልጅ አባት ነው። 2 አይኑ ይሄው ማየት አቅቶታል። ኩላሊቱ ፌል አድርጓል እና እኔ በበኩሌ በእውነት ኖሮኝ ብቻዬን ባሳከመው እኔ በእውነት ግን የለኝ ይላርክ በትንሹ $60,000 በላይ ያስፈልጋል። ስለዚህ በዓለም ዙሪያ ይሄንን የምታዩ ሰዎች እንደ ሆዳቸውም እንዳይጨክን እኛን ስለረዳ ጌታ ኢየሱስ ሲናገር ተጠምቼ መቼ አጠጣችሁኛል፣ ተርቤ መቼ አበላችሁኛል። ኢየሱስ ነው ይሄን ያለው ቲጂዬ እና ከናንተ መካከል ደግሞ ለአንዱ ያረገ ለኔ እንዳረገ ነው አለ። ስለዚህ ይሄን ክሬዲት እግዚአብሔርን ብላችሁ ውዱን ላታውቁት ትችላላችሁ። ግን ያሬድዬም በዩ እኔም በዩ ወርቅዬም በዩ ደግሞ ብዙ አገልጋዮች፣ ብዙ ሰባኪዎች፣ ብዙ መዘምራን ከእጁ በልተናል። በቃ ማንክደው እውነት ነው። አንዴ አይደለም ደግሞ። ስለዚህ እንደው ስለምንም ብላችሁ አይደለም፣ እኛ ማስታወቂያ እየሰራንም አይደለም እና ባካችሁን በእግዚአብሔር ርኅራኄ ለምናችኋለሁ። ፈጣን የሆነ የእናንተን እርዳታ እንሻለን። እኛም ደግሞ እናንተ ረዳችሁ ብለን የሆነ ነገር ለማድረግ አይደለም፣ እኛም አብረናችሁ ከእናንተ ጋር እንቆማለን። ስለዚህ ውዱ ማለት እንግዲህ ይሄ ነው። ዛሬ ደግሞ በሳምንት 3 ጊዜ ራሱ ዳያሊሲስ የሚያደርግበት ራሱ የለውም። 3 ቀን በሳምንት ዳያሊሲስ ያደርጋል። ለአንድ ጊዜ ሜይ ቢ 6,000 7,000 ሊሆን ይችላል። ስለዚህ ሚስቱ ደግሞ ደስ የሚለው ነገር ኩላሊቷን ለመስጠት ሬዲ ነች። አንድ ኩላሊት ለመስጠት ዝግጁ ነች። ስለዚህ ሁሉን ነገር እግዚአብሔር አመቻችቶለታል ውዱ። አሁን የቀረው ምንድነው? የሕክምና ፊው ብቻ ነው። ያንን ደግሞ ቅዱሳን በዓለም ያላችሁ መዝሙር 20 ላይ ሲናገር የእግዚአብሔር ቃል እግዚአብሔር በመከራ ቀን ይስማ ይላል እና በመከራችን ቀን እግዚአብሔርን ይሰማናል አምናለሁ። እኔም ታምሜ አውቃለሁ እና በእግዚአብሔር ርኅራኄ ለምናችኋለሁ። ተባረኩልኝ። እንደው እንዳታሳፍሩን ፈጣን የሆነ እርምጃ አክሽን እንድታደርጉልን በእግዚአብሔር ፍቅር በእግዚአብሔር ርኅራኄ ለምናችኋለሁ። ተባረኩልኝ። እወዳችኋለሁ። አንድ መዝሙር አለች፣ የተጣለውን የሚያነሳ ያዘነውን የሚያጽናና ማናለ እንደ ጌታ ማናለ ኧረ እንደ ጌታ ማናለ እንደ ጌታ ማናለ ኧረ እንደ ጌታ ዛሬን አቅርበ ነገን ራቅ ወረትን አታውቅ ሰው አይደለ አትልም ፈቅ
ያንተስ ተለየብኝ ከኔ አትልም ፈቅ። ስለዚህ በእግዚአብሔር ርኅራኄ ለምናችኋለሁ። ሁላችሁም እጃችሁ እንድትዘረጉ ተባረኩ። እወዳችኋለሁ። ወርቄ አሜን። በጣም እሱኔ አልቅሰው እኛንም በእርግጥ ውድሻ ነው የምንለው ሁላችንም። እኛ ሶስታችን ቀረብን እንጂ ከጎኔ ቆመዋል እንዲህ ነው የሚል ሰው ቢቀርብ አያልቅም። ውዱ በጣም የምንወደው የሁላችን ቤተሰብ የሆነ ወንድም ነው። የማረሳው አንድ ጊዜ እሱ እኔ ያንን እንደማውቅ የሚያውቅ አይመስለኝም። አንድ ቸርች ሲሄድ ያ ቸርች ጊዜያዊ አይነት አዳራሽ ነገር ሰርተዋል፣ ግን ወንበር አልነበረውም፣ በሚገባ ወንበር አልነበረውም። እና ቆንጆ ወንበር ከፊት ጀምሮ ገንዘብ ሲያገኝ እየገዛ የሆነ ቀይ ሆኖ በዙሪያው እንደዚህ ወርቅ ቅብ አይነት የሆነውን ወንበር ለቸርቹ ይገዛል። እና ገንዘብ ሲያጠና የሆነ አሁን ገብተን ስናይ ያንን ነገር እኔ ከሌሎች ነው ያወቅኩት። እና የቸርቹን ወንበር አሁን 20 ይገዛል፣ ቀጥሎ ደግሞ 15 ይገዛል፣ ቀጥሎ እንደገና 20 ይገዛል። እና እሞላለሁ ብሎ ነው ያንን የላስቲክ ወንበር አውጥቼ በእንደዚህ አይነት ቆንጆ ወንበር ቸርቹን እሞላለሁ ብሎ ነው እየገዛ የነበረውና እጁ አጥሮ ይነጫነጫል ማለት በቃ እሱ ከፊት እስከ ኋላ ድረስ በዛ ቆንጆ ወንበር ቸርቹን መሙላት ነው የፈለገው። እና እስከ ግማሽ ድረስ እየገዛ እስከ ግማሽ ድረስ መጥቷል። እና ቆይ እንዴት ነው ከየት አግኝቼ ነው መቼ ነው የምሞላው ምናምን አሁንም የሚል ቁጭት ውስጥ ነው እሱ። እና ማብላት መርዳት ቢባል ከሰዎች ጎን መቆም ቢባል አንዳንድ ጊዜ ምግብ ቤት ውስጥ ገብተን አሁን እንደዚህ ሰዎች በልተን ከሆነ የሆነ ቦታ ካለ የግድ መጥቶ ሰላም ምናምን ላይለን ይችላል ወይ ከኛ ጋር ላይጫወት ይችላል ከሰው እንደዚህ። ግን ምን በቃ ሂሳብ ከፍሎ ሄደዋል። እንደዚህ አይነት በጣም በቅንነት የእግዚአብሔርን ሕዝብ ቤተክርስቲያንንም የእግዚአብሔርንም አገልጋዮች ሲያገለግል የኖረ ወንድም ነው ውዱ። ውድሻን አሁን በገጠመው በዚህ ወንድሞቼ በገለጹት ችግር ከሀገር ውጭ ነው ሕክምናውን ሄዶ ማግኘት የሚችለው። $60,000 በላይ ነው የሚፈልገው። ያንን ደግሞ ቅዱሳን ከተረባረብን በአስቸኳይ ልንደርስለት እንችላለን። እና እንደ አገልጋይ የእርሱ ጉዳይ ለእኛ በዓለም ዙሪያ ላለን ኢትዮጵያውያንና ኤርትራውያን ክርስቲያኖች በጎ ልብ ላላቸው ወገኖች ሁሉ ክርስቲያንም ላልሆንን ጭምር የአንድን ሰው እንደዚህ መልካም ሰው ማትረፍ የእኛ ትንሽ ድጋፍ ማትረፍ የሚችል ለቤተሰቡ ለልጆቹ ማትረፍ የሚችል ስለሆነ ይህንን ሕክምና ለማድረግ በአስቸኳይ እያንዳንዱ አማኝ እያንዳንዱ ይሄን ነገር የሰማ የደረሰው ሰው ሁሉ እንዲረባረብ ጥያቄ ለማቅረብ ነው የመጣ ነውና ደግሞ በየዘመኑ በየጊዜው እንደዚህ እክል የገጠማቸውን ወገኖቻችንን ስትረዱ ስታግዙ ስትደርሱ ስለምናይ ተማምነን እኛም እንደዚህ አይነት ጥያቄ ይዘን እኔ በሚዲያ መጥቼ አላቅም። ግን ዛሬ ይህንን ወንድማችንን ተረባርበን እንድናሳክመው ጥሪ ላደርግ ነው የመጣሁት። ደግሞ ይህንን ስቱዲዮ ፈቅደሽ አንቺም በዚህ ጉዳይ ላይ እኛ የተሰማንን ነገር ለቅዱሳን ሼር ብናደርግ ስንል እንደዚህ ሁሉ ነገር አመቻችተሽ እድሉን ስላመቻቸሽ አንቺም ጌታ ኢየሱስ ይባርክሽ። ለእናንተ ለቅዱሳን የሚለው ምንድን ነው? መልካም ስራ። ይሄ መልካም ስራ ነገ ፍሬውን የምታዩበት እግዚአብሔርን የምትባርኩበት እናንተም ውስጣችሁ እግዚአብሔርን ፈቃድ እግዚአብሔርን ደስታ ስለፈጸማችሁ ደስ የምትሰኙበት ነገር ነው። አገልግሎት ነው። የብዙዎቻችሁ አገልግሎት ነው። ይህንን አገልግሎት ለማገልገል ሁልጊዜ በተጠራችሁ በተፈለጋችሁ ጊዜ ሁሉ የምትገኙ በዓለም ዙሪያ ያላችሁ ደጋግ ሰዎች እንዳላችሁ እናውቃለን። አንዳንዶቻችሁን በአካል እናውቃለን። ብዙ እንደዚህ አይነት የሕክምና ጉዳይ የተለያዩ እርጀንት የሆኑ ነገሮች ብቅ ሲሉ ሁሌ ቀድማችሁ ተገኝታችሁ እጃችሁን የምትዘረጉ
በዚህ አጋጣሚ እናንተንም ልባርካችሁ እግዚአብሔር ያክብራችሁ ልል ፈልጋለሁ። ታንኪዩ በጣም ሁላችሁም። ያረዲ እንደው ትንሽ ዝርዝር ለማድረግ ለተመልካቾችም አሁን ራይት ነው ያለበትን ወንድማችን ያለበትን ሁኔታ ብትነግራቸውና ሕክምናው ሪኳየር የሚያደርጋቸውን ነገሮች እንደገና ደግሞ ሰዎች በምን አይነት መልኩ ድጋፍ ማድረግ እንደሚችሉም ዘርዘር ያለ ነገር መረጃ ብትሰጠን መልካም ነው። እሺ እንግዲህ ያው ወንድማችን ውድሻ ቅድም ወንድሞቼ እንደተናገሩት ማፊም እንደተናገረ በሳምንት 3 ቀን ዳያሊሲስ ያደርጋል። በጣም ከባድ ነው ራሱ። በሳምንት 3 ቀን ዳያሊሲስ ያደርጋል። የአይኑ ብርሃን በጣም ሲሪየስ እና አፋጣኝ እርዳታ የሚያስፈልገው ጊዜ ላይ ነው ያለው። እኔ ትንሽ ከቆየ ጥሩ ላይሆን ይችላል እስከ ወዲያኛው ማለት ነው። እና የኔ ራሱ አሁን በጣም ከባድ ኬዝ ላይ ነበረ፣ ግን አሁን 100% አይኔ ያያል። ደቃቅ ጽሑፍ አነባለሁ። በማታ እንደዚህ እየተሽለኮለኩ መኪና አሽከረክራለሁ። በጣም የሚገርም ነው። እና ውድሻ አሁን ያለበት በጣም አፋጣኝ እርዳታ ያስፈልገዋል። አፋጣኝ እርዳታ ደግሞ በጣም የሚገርመው ከባለቤቱ ጋራ ነው የሚሄዱት። ባለቤቱ አንድ ኩላሊቷን ልትሰጠው ነው። ብዙ ከዚህ በኋላ ያው የገንዘቡ ነው እንጂ ችግሩ ያው መስመሩ ሁሉ አለ። ሄዶ የሚታከምበት ላይኑ የት እንደሚሄድ ምናምን እናውቃለን። እና እንደው ፈጣን የሆነ የሰዎችን እርዳታ ለማድረግ ነው የመጣ ነው። እንግዲህ በቅርብ ጊዜ አንድ የሆነች መዝሙር ዘምሬያለሁኝ። እሷ መዝሙር ላይ አንድ የኔን የዛን ጊዜ የዛሬ 5 ዓመት የነበረችዋን ፓርት የሚያስታውሰኝ እሱን እያሰብኩኝ እኔ ራሴ ሳግም ይዘኝ እንባ የሚተናነቀኝ ምን ይላል? የሌሊቱ ርዝመት መስሎኝ የማይነጋ የፈተናው ብዛት እምነቴን ሊያናጋ ትጥቄ ሲላላብኝ መራመድ ሲያቅተኝ ምሕረት ቸርነትህ እንደገና ቆመኝ ይላል። እና እኔ መራመድ ባልቻልኩበት ጊዜ ትጥቄ ላልቶ ለወድቅ ባልኩበት ጊዜ የእናንተ ደጋግ ወንድሞቼና እህቶቼ በዓለም ዙሪያ ያላችሁ በጸሎትና በገንዘብ ከኔ ጎን የቆማችሁ ይኸው ዛሬ እኔ የጸሎት መልሶኝ ቆሜያለሁ። እና ቆምኩ እንደገና ይላል መዝሙሩ። ምናልባት ዩቲዩብ ላይ ገብታችሁ ይዩት። ቆምኩ እንደገና ነው የሚለው ርዕሱ ራሱ። እና ወንድማችን ቆሞ እንደገና እንደኔ ቆሞ እንዳየው ነው የምፈልገው። በእውነት እግዚአብሔር ይባርካችሁ። ይህን ስለምትተባበሩን እንደማላፍር አውቃለሁ። አናፍር ማለት አናፍር። በእውነት ቅዱሳን ሁልጊዜ ለእንደዚህ አይነት ነገር ልባቸው ቅርብ የሆኑ ሰዎች ናቸውና የጌታ ስም የተባረከ ይሁን። እንግዲህ እንጠብቃለን። ይሄንን መንገዶቹስ አሁን ሰዎች ድጋፍ ማድረግ የሚችሉባቸው መንገዶችስ ምንድን ናቸው? መንገዶቹ ጎፈንድሚ ተከፍቷል። ኦልሬዲ ጎፈንድሚውን ፖስት እናረጋለን። ጎፈንድሚው አለ። እዚህ ደግሞ በኢትዮጵያ ባንኮች የተከፈቱ በወንድማችን ውድነት ወልቻ ስም የተከፈቱ የባንክ አካውንቶች አሉ። እነሱንም አንድ ላይ አያይዘን ፖስት እናደርጋለን። በካሻፕ በዜል እና ደግሞ የጎፈንድሚው አካውንት አንድ ላይ ሆኖ ፖስት ይደረጋል። በዚህ መጠቀም ትችላላችሁ። ቅዱሳን እግዚአብሔር ይባርካችሁ። አስቀድመን እንባርካቸዋለን። እግዚአብሔር ይባርካችሁ። ትውልዳችሁን ይባርክ። የዘመናችሁ ቁጥር ሙሉ ይሁን። እግዚአብሔር በመከራ ጊዜ ይስማችሁ። አሜን። ይህንን ነው የምንለው። ተባረኩልን። አሜን። አፊ የምትጨምረው ነገር አለ? እኔ እንኳን ወርቅዬም ያሬዱም የረሱት ነገር አለ። ውድዬ አንዴ መኪና ገዛ። እኛ ደግሞ እግረኞች ነን። እግረኞች በቃ እና እኔም አምጣለሁ ያን መኪና ምናምን ያሬዱንና ደግሞ ወርቅዬን አንድ ቀን ገጠር ይዟቸው ሄደ አገልግሎት ሲሄዱ እና እርሻ ውስጥ ሁሉ ገቡ። በቃ መንገድ ስተው እና ውድዬ ይሄን ያህል ደግ ነው ቲጂዬ። እኔ በእውነት ቃላት የለኝ። አዲስ መኪና 00 መኪና ገዝቶ እንኳን ይሄው ከኛ ጋር ገጠር ነው
ውሎ አገልግሎት ከዛ ይሄዳል። በቃ ምንም ወደኋላ ማይል ደግና የደግ መጨረሻ ልጅ ነው እና በቃ ቅዱሳኖች እንዲነሱልን ቲጂዬ አንቺም ባርኪያቸው በእውነት እና ፈጣን የሆነ መልስ ነው የምንፈልገው። ቢኮዝ አሁን ዳያሊሲስ ለማድረግ ራሱ በሳምንት ከ15 እና ከ20 ሺህ ብር በላይ ነው የሚያወጣው። ያ እንኳን ከባድ ነው። በቃ አሁን እጃችን በቃ አጥሯል፣ ደክመናል እና አሁን ቶሎ ብሎ ሄዶ ንቅለ ተከላውን አድርጎልን እግዚአብሔር ደግሞ ስላዘጋጀለት ነው ቲጂ ባለቤቱ በቃ ይኸው ሰጠች አንድ ኩላሊት። ማን ይሰጣል በዚህ ዘመን? ማንም አይሰጥም። ስለዚህ እግዚአብሔር ግን ሁሉን አዘጋጅቶለት አሁን ሳንቲም ስለሌለ ነው በቃ በድፍረት በዚህ ህዝብ ፊት እየለመንን ያለ ነው እና በቃ ፈጣን የሆነ መልስ አይ ቲንክ ቲጂ አንቺም አሁን ፖስት ስታደርጊልን እዛ ላይ የቲጂ ኦፊሻል ቻናሏ ላይ ዩቲዩብ ላይ ጎፈንድሚዩንም ሁሉንም ነገር ስለምታገኙት ቶሎ ብለን እንደው ፈጣን የሆነ መልሳችሁን እንጠብቃለን። አብረን ደግሞ እግዚአብሔርን የምናመሰግንበት ቀን ቅርብ ነው። አሜን። ተባረኩልን። በእውነት እንወዳችኋለን። ተባረኩ። አሜን አሜን። እንደዚህ የመጣንበት አንዱ ምክንያት እንደዚህ ያለው በጎ ስራ የቅዱሳንን ልብ ሊያደክሙ የሚችሉ ብዙ ማጭበርበር፣ ብዙ ማታለል አለ በዚህ ዘመን። በዚህ ምክንያት በእግዚአብሔር ፊት በአካልኛ መተን ይህን የታመመውን ወንድም ቤተሰቡን የህይወት ዘመን ልፋቱን አገልግሎቱን ስለምናውቅ ደግሞ ይሄ ሕክምና አሁን መሰጠት የሚችል ሕክምና ነው። ልናድነው ልናተርፈው እንችላለን። ተባብረን እኛ የምንሰጠው ነገር ተጠራቅሞ ብዙ ነው ለሱ። እሱ እንደዚህ ሚዲያ ላይ ቀርበን እኛን ለምን ስንል ተውት ነው እናስቸግር ባካችሁ ይቅርብን ነበር ደጋግሞ የሚለው። በግፊት ነው ወደዚህም የመጣ ነው እንጂ እንደዚህም እንዳይመጣ በቃ ብዙ ሲከላከልን ነው የቆየው። አንድ ዘማሪ ጸጋዬ የሚባል ወንድም አለ። አሁን በመሃላችን ሌላ ፌቡ የምትባል እህት አለች። እነሱ እየገፋፉ በቃ በብዙ ነው ወደዚህ የመጣው እንጂ ይቅርብን ብሎ በቃ እሱ ራሱ ይሄ ሕክምና እንደዚህ ቶሎ ለማድረግ ያለበት ሁኔታ አሳስቦን በአስገዳጅ ሁኔታ መጣን እንጂ በቃ ተውት እባካችሁ ተውት እያለ እንደዚሁ ቅዱሳን ፊት ከሚቀርብ እንደዚህ ልመና ከሚደረግ የሚል ነገር ነበረውና ይህንን ወንድም የእግዚአብሔር ሕዝብ መልካም ነገር አድርጎ እግዚአብሔርንም አክብሮ ይህንንም ቤተሰብ አስደስቶ እኛንም አስደስቶ ማሳከም እንድንችል ዛሬ እንግዲህ በብዙ ደስታ በእውነት በብዙ ደግሞ ይሄ ሁሉ ነገር እንደዚህ ስናስብ ራሱ ቅዱሳን ይህንን መልካም ነገር አድርገው ለምስጋና ቴንኪው ልንል ደግሞ በቅርብ እንመጣለን። እግዚአብሔርን በሁሉ ነገር አያሳፍረንም ብለን የመጣ ነው። ጌታ ኢየሱስ አብዝቶ ይባርካቸው። አሜን አሜን። የተወዳችሁ ተመልካቾች እንግዲህ እኔም እዚህ ላይ ጨምሬ የምለው ነገር ይህንን መልካም ወንድማችንን በእግዚአብሔር መንግስት ላይ በእግዚአብሔር መንግስት ስራ ላይ እንዲሁም በእግዚአብሔር መንግስት ሰራተኞች ህይወት ላይ መልካም አሻራ ያሳረፈ ይህንን መልካም ወንድማችንን ዛሬ ደግሞ እሱ ከጎኑ የሚቆም ሰው በሚያስፈልገው በዚህ ሰዓት አብረነው ከጎኑ እንድንቆም በምንችለው ሁሉ ዛሬ ሲጠራ $60,000 ሲባል የማይደረስበት በጣም ትልቅ ይመስልና አንዳንድ ጊዜ ሰዎች ያላቸውን ለመስጠትም አሁን የኔ እቺ ሄዳ ምን ታመጣለች የሚል አይነት አስተሳሰብ ሊኖራቸው ይችላል። ግን የእያንዳንዳችን ትንሿ ነገር የአቅማችንን የምናደርጋት ነገር ተጠራቅማ ነው የሰውን ህይወት የምትለውጠውና የምንችለውን የአቅማችንን ብናደርግና በጸሎትም አብረናቸው ብንቆም እግዚአብሔር በዚህ ሁሉ ውስጥ ደግሞ መልካምን ነገር ያደርጋል። ያገለገሉትን ይረሳ ዘንድ እሱ አመፀኛ አምላክ ስላልሆነ ጌታም ከኛ ጋር ይሆናል ብዬ አምናለሁኝ። አብራችሁን እንድትቆሙ ቀኛችሁን እንድትሰጡን እዚህ ስክሪኑ ላይ በምታያቸው ኢትዮጵያ ውስጥ በተከፈቱ አካውንቶች በእነሱም ድጋፍ ማድረግ ትችላላችሁ። እዚህ የምትኖሩ ደግሞ በውጭ ሀገራት ያላችሁ እግዚአብሔር በዛ ያስቀመጣችሁ ወገኖቻችንም እንደዚሁ ከዚህ ወንድም ጎን ለመቆም ጎፈንድሚ የተለያዩ የድጋፍ ማድረግ የምትችሉባቸው ልዩ ልዩ መንገዶችም ተጠቅማችሁ አማራጮችን ተጠቅማችሁ አብራችሁን ልትቆሙ ትችላላችሁ። ስለምታደርጉት መልካም ነገር ሁሉ እኔም ከወንድሞቼ ጋር አብሬ
ተስማምቼ እግዚአብሔር ይባርካችሁ፣ እግዚአብሔር ያስባችሁ። መስፍንዬ ቅድም ያልከው ቃል በጣም ልቤን የነካኝና ዛሬ ለቅዱሳን የምንሰጣቸው ቃል እሱ ነው ብዬ አምናለሁ። እግዚአብሔር በመከራ ቀን ይስማ። እግዚአብሔር ዛሬ ወንድማችንን ልትሰሙ ጆሯችሁን ሰጥታችሁ ከኛ ጋር ቁጭ ብላችሁ ይህንን ፕሮግራም እያያችሁ ያላችሁ እጃችሁን ለማንቀሳቀስ የፈቀዳችሁ ወገኖቻችን እግዚአብሔር በመከራችሁ ቀን ይስማችሁ። ሰው ፊት ከምትቆሙበት ነገር እግዚአብሔር ይጠብቃችሁ። እኔም ይሄንን ነው ማለት የምፈልገው። ድጋፋችሁ አይለየን። እንተማመንባችኋለን፣ እንጠብቃለን የእናንተን ድጋፍ። እግዚአብሔር ዘመናችሁን ይባርከው። መልካም ሳምንት።